ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። የዛሬውን ቪዲዮ ከመጀመራችን በፊት ግን አንድ ነገር እንድናደርግ እፈልጋለሁ። እስቲ የምር ሁላችንም ከልባችን ማለት ነው ኮመንት ስር እግዚአብሔር ይመስገን እያለን እንጽፋለን። ለምን እንደምል ያው ይገባችኋል ብዬ አስባለሁ። ትንሽም ቢሆን ሪዛልት ልናይ ስለሆነ፣ ትንሽም ቢሆን የሚያረጋጋ ነገር እየተፈጠረ ስለሆነ ማለት ነው። እስቲ ሁላችንም ኮመንት ስር እግዚአብሔር ይመስገን እያለን እንጻፍ። ስለ ሁሉም ነገር በቃ ከፈጣሪ ስር ከፈጣሪ እውቅና ስር ከፈጣሪ እውቅና ውጭ የሚሆን ነገር ስለሌለ ሁሉም በፈጣሪ እውቅና ስለሆነ ምናልባት ለምክንያት ነው። በቃ አብርሽ ህይወት ላይ እንደዚህ አይነት ነገሮች እየተፈጠረ ያሉት በቃ በጣም ብዙ የቤተሰብ እንደዚህ መናወጡ ምናምን ነገር የተፈጠረው ለምክንያት ነው ብዬ አስባለሁ። እና ስለ ሁሉም ነገር እስቲ እንደ ግሬስ ፋሚሊ ኮመንት ስር እግዚአብሔርን እያመሰገንን ቪዲዮችንን እንድንጀምር እፈልጋለሁ። ከዛም ባለፈ ደግሞ ማለት ነው ከምስጋናው በመቀጠል ለአብርሽ ደግሞ መልካም ምኞታችንን እየተመኘን በሰላም በቃ በደስታ ምናምን ነገር ከዛ አሁን ወደ ቡታጅራ ነው አይደል መሄደው እናት አባቱ ጋር ከዛ በሰላም እንዲመለስ ምኞታችንን በምስጋና እንድንቀበለው ምናምን እስቲ መልካም ምኞታችንን ለአብርሽ እናስቀምጥ። ዛሬ እንግዲህ ከሞላ ጎደል አሪፍ ቪዲዮ ነው እውነት ለመናገር ማለት ነው። ቡዜና ዴቭ እውነት ለመናገር ትንሽ ችግር ለመፍጠር ሞክረዋል። ያው ግልጽ ነው እየሰሩ ያሉት ስህተት እስቲል ለአብርሽ የሚጠቅም ነገር እያደረጉ ነው። ግን ቢሆንም ግን አንዳንድ የሚሳሳቱት ነገር አለ። እሱን በሰፊው የምናወራ ይሆናል በዛሬ ቪዲዮ። ሌላው ደግሞ ትንሽ ያዝናናኝ ፓርት ወይም ደግሞ ትንሽ ያሳቀኝ ፓርት ምን መሰላችሁ? የሆነ ለፉክክር የመጡ የሚመስሉት ታውቃላችሁ፣ የሩታና የሄርሜላ አለባበሳቸው ስለነሱ ቆይ በደንብ በኋላ ሬት እያደረግን ከአስር ስንት እንደምንሰጣቸው ምናምን በዚህ ቪዲዮ አንድ ላይ እየተጨዋወትን አስተያየት ምንሰጥ ይሆናል። ለማንኛውም ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናለው 13,000 ልንገባ ትንሽ ነው የሚቀረን። እስቲ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ የእንደ ተመልካች ቤተሰብን እንድትቀላቀሉ እጠይቃችኋለሁ። አዳዲሶች ነባሮች እንግዲህ ቪዲዮን እየጀመራችሁ ሁላችሁም ላይክ እንድታደርጉ የምስጋናም ደስ የሚልም ቪዲዮ ስለሆነ እስቲ 1,000 ላይክ ለማስገባት እንሞክር። ተባበሩኝ። 1,000 ላይክ ለማስገባት እንሞክር። በቀጥታ ወደ ቪዲዮ እንግባ። ዛሬ ጓዛችንን ጠቅልለናል። ምንድን ነው አንዳንድ ልብሶችን ይዣለሁኝ ለተወሰኑ ቀናቶች፣ አንድ ሳምንት 15 ቀን ቤተሰብ ጋር እንዲሆን እፈልጋለሁኝ። ከዚህ በፊት እንደተናገር ነው ግን ማለት ነው ቤተሰብ እኔ አሁን ቪዲዮን ሳልጀምር በፊት እኔ ብቻ ነኝ ቆይ የከፋኝ የምሬ ነው ማለት በትንሹም ቢሆን ከፍቶኛል። እውነት ደስ የሚያሰኝ ነገር ቢሆንም አብርሽ ወደ ተሻለ ቦታ እየሄደ እንዳለ ባምንም ግን እስቲል ከፍቶኛል። ምክንያቱም ለመመሰላችሁ የከፋኝ ማለት ነው አሁን ወዳደገበት ተወልዶ በቃላ ወዳደገበት ወደ ኖረባት ከተማ ወደ ቡታጀራ ነው የሚሄደው እና ሲሄድ በደስታ ብሄድ አሪፍ ነበር። ሲሄድ ደስ በሚል መንገድ በምስጋና ብሄድ በሆነ ፕሮግራም ብሄድ አሪፍ ነበር። እንድትሆኑ ምናምን ነገር መቼስ አብሮ አደጎቹ ይኖራሉ። ብዙ መጠቋቋሚያ ሊሆን ይችላል። በቃ በአጭሩ ማለት ነው ሀበሻ ናችሁ እንግዲህ ሁላችንም ሀበሻ ነን፣ አይጠፋንም እንደዚህ አይነት ነገር ማለት ነው። እና ያ ነገር በጣም ደብሮኛል። በደስታ ከጋሼ ጋር ቢገናኝ ደስ ይለኝ ነበር እውነት ለመናገር ማለት ነው። ከእናት ከአባቱ ጋር በደስታ ቢገናኝ በቃ ይገባቸዋል። እንግዲህ የሆነ እንደዚህ አይነት ነገር በጣም ያስጠላል። አሁን ሰፈር ውስጥ ራሱ ምናልባት ሊወራ የሚችለው እነሱ ጋር ከዛ እኮ አብርሽ የአእምሮ ችግር እንትን ብሎበት መጣ ቡታጀራን ያለው ምናምን ብዙ ነገር ይነሳል። በዚሁ ከቀጠለ ደግሞ ይሄ ልጅ ስራው ላይም ችግር ሊፈጠር ይችላል። ምክንያቱም እንዲሆነው ስራ ሊሰራ አይችልም። እንዲሆነው በቃ ብዙ ነገር አባትነቱ ራሱ በጣም ችግር ውስጥ እንትን የሚገባ ነገር ነው በጊዜ ሂደት በጊዜ ካልተሻለው ማለት ነው። እና ያ ነገር ነው እውነት ለመናገር ያስከፋኝ። እስቲ እንደኔ የከፋችሁ ሰዎች እንደኔ የደበራችሁ ሰዎች ኮመንት ላይ እኛም ደብሮናል እያላችሁ ኮመንት አድርጉ። አንዳንዴ ያው መቼም እዚህ ያለውን ሁኔታ እንግዲህ አይታችኋል። ግርግር የሆነ በቃ ለልጁም ጭንቀት የሆነ ራሱን የሆነ ቴንሽን ውስጥ እየገባ ስለሆነ ቢያንስ እንኳን ከእናት ጋባት አንዳንዴ እኛ እህት ወንድም እንኳን የማናውቀው እናት ታውቃለች፣ እናት ትረዳለች፣ አባት ይረዳል። በጣም ልክ ናችሁ። እዚች ጋር አንዴ ላስቆምና ማለት ነው የኔን አስተያየት ልስጥ። እኔ በጣም የተመቸኝ ፓርት እኔ እግዚአብሔር ያክብራችሁ ፈጣሪ ያክብራችሁ ብቻ ሌላ ምንም ልንል አንችልም እንደተመልካች ማለት ነው። እና በቃ ከእናት የሚደበቅ ነገር የለም አይደል? መቼስ ከእናታችሁ የምትደብቁት ነገር ለዛውን ከባድ ነገር ሆኖ አብርሽ ብዙ ማውራት ያለበት ነገር ወይም ደግሞ ማውራት የሚፈልገው ነገር ያለ ይመስለኛል። የዛኔ ለሄርሜላም ሊናገር ብሎ እንደተወው ማለት ነው። እና ምናልባት እነሱ ጋር ደግሞ ሲሆን ትንሽ እንዲሻለው ምናምን ነገር ያደርጋል። እና እናት አባታችሁን እንዳከበራችሁት ፈጣሪ ያክብራችሁ ነው እንግዲህ ኦዲየንስ ልንል ምንችለው፣ ሌላ ምንም ልንል አንችልም። በጣም ደግ ነገር ነው ያደረጋችሁት። በዚህ አጋጣሚ እያየ ያደገውን ገብቶሻል። ከነሱ የበለጠ እኛ መረዳት አንችልም።
ተረዳሽኛ? ስለዛ አንቺ የምትሆኝ በመሄዱ እጅግ ደስ ሊልሽ ነው የሚገባው። በቃ ቢያንስ ጤነኛ ሆኖ ይመጣል። ከዛ በኋላ እንግዲህ ከአንቺ ጋር መሆን የሚፈልግ ከሆነ አንቺን ምርጫውን የሚያደርግ ቢሆንም ራሱ ጤነኛ ሆኖ ትክክለኛ ትላንት የምታውቂውን አብርሽ ተመልሶ ግን እስቲ አሁን ጥያቄ ልጠይቃችሁ። ባለፈውም ጠይቄ ብዙ ሰው አልመለሰም። ግን አብርሽ የዛኔ ያው ጤናማ አልነበረም፣ አልተመለሰም ሙሉ በሙሉ የዛኔ ስጠይቃችሁ። አብርሽ አሁን ሄዶ ያው ፈጣሪ ይርዳውና ጤናማ ሲሆን ወይም ደግሞ ጤናማ ሆኖ ከተመለሰ ማንን የሚመርጥ ይመስላችኋል? በትክክለኛ አእምሮ በትክክለኛ በቃላ ያኛው ተጫዋቹ ስራ የሚሰራው መኪናውን ራሱ በቃላ ራሱ የሚነዳው ማንም በቃ እንደዚህ እዚህ ሂድ እዛ ሂድና ነገር እያለ ማይልከው አብርሽ ትክክለኛው አብርሽ ሲመለስ ማንን የሚመርጥ ይመስላችኋል? እስቲ ኮመንት ላይ አስቀምጡ። እኔ በጣም ያዳግተኛል እውነት ለመናገር ማንን ይመርጣል የሚለውን ነገር ለመገመት በጣም ያዳግተኛል። ግን ሄርሜላን የሚመርጥ ይመስለኛል። ምክንያቱም ከመሀል አሁን እነሱ አንድ ላይ በነበሩበት ሰዓት ከመሀል የተፈጠረ ነገር ስለሆነ እሷን የሚመርጥ ይመስለኛል። ሩታን የሚመርጥ ማይመስለኝ ምክንያት ያው ድንገት ነው እሷ ጋር ሄደው ድንገት ደግሞ ከሄደ ድንገት ሊወጣ ይችላል ከዛ ህይወት ብዬ አስባለሁ። ብቻ ማንንም ይምረጥ እኔ አይመለከተኝም። ግን ግምታችንን ነው የኔን ግምት ነው ለማስቀመጥ እየሞከር ካሉት ግምታችሁን ማስቀመጥ መብታችሁ ነው። ከዛ በኋላ ደግሞ ከሀገር ይዤ እወጣለሁ ያልኩህን ደግሞ ደህና ከሆንክ እንወጣለን። እሺ ዋናው ደህንነቱ ስለሆነ ነበረበት ቴክስት ከሀገር እንወጣለን ያልሽኝ ጉዳይ ያለኝ ነበር እኮ ደህና። ሄርሜላ ግን ማለት ነው በጣም ነው ከሀገር የመውጣቱን ጉዳይ እየፈለገችው ይሆናል። ሲመስለኝ በልቧ ምን እንደምታስብ ታውቃላችሁ? ለቀልድ ነው ይህን ምለው ይሆናል። እነዚህን ሰዎች በቃ አብርሽን ለብቻው ማገኝበት ቦታ የት ይሁን እያለች እንትን እያለች ይመስለኛል ይሆናል። አብርሽን ለብቻው ከሀገር ውጭ ማንም እሷ ላይ ማይደርስበት ቦታ መሄድ ትፈልጋለች ይመስለኝ እና ከሀገር የመውጣትን ጉዳይ በጣም ደጋገመችው ሄርሜላ። ከዚህ በፊትም ምናምን ነገር ሰምታችኋል ብዬ አስባለሁ እና በጣም መፈለጓ ነው የታየኝ። እሱ ጠየቀ አልጠየቀ እሱ የምናውቀው ነገር የለም። በቴክስት ጠይቆኛል ብላለች። ግን ያው በእርግጥ የዛኔም በቪዲዮ ጠይቋል። ግን በጣም ፈልገዋለች ሄርሜላ። ከአብርሽ በላይ የፈለገችው እሷ ነው። አደገኛ ሰዓት በጣም ደስ ይላል። አደገኛ ሰዓት ነው የመጣችው ሩታ። ያው እንግዲህ እንደዚህ አይነት ነገር ሊፈጠር እንደሚችል ግልጽ ነው። አሁን ደግሞ በዚህ ይሄን ነገር ስታይ ሩታ ምን ልትገምት እንደምትችልም ግልጽ ነው። እንግዲህ ቪዲዮ ላይ ራሱ መለስ ብላችሁ ካያቸው አብዛኛውን ሰዓት ደረቷ ላይ አስደገፋ ምናምን ነገር ነበር ሄርሜላ። የዚህን ሰዓት ደግሞ ያው በእርግጥ እነሱም አያውቁም ሩታ እንደምትመጣ፣ ግን ያን ያክል አልተደናገጡም። የሆነ ሩታ አየች አላየች ብለው። ግን እዚች ፓርት ላይ ቅድም ያልኩትን ነገር ቆይ አወራለሁ፣ አስተያየት እሰጣለሁ። ሄርሜላ ማነው ቡዜና ዴቭ ላይ ማለት ነው። እና አሁን የሄርሜላን መኖር እዚህ ጋር መገኘት ራሱ ጥያቄ ሊሆንባት እንደሚችል ግልጽ ነው አይደል ሩታ? ምክንያቱም እሷም ሳይነገራት ነው ድንገት የመጣችው ሩታ ማለት ነው። ሄርሜላን ግን እዚህ ድንገት ስታያት ለዛውም ከአብርሽ ጋር ተቃቅፋ ምናምን ነገር ስታይ እነ ቡዜ ላይ ምን ልትገምት እንደምትችል ግልጽ ነው። ምን ልታስብ እንደምትችልም ግልጽ ነው። ይህን ነገር እሷን ለማስረዳት በቃ ቪዲዮ መለስ ብሎ ማሳየት ነው እንጂ ምንም ሌላ ማስረጃ የላቸውም እነ ቡዜ በይሳት። ይህን ነገር ግን እንዲፈጠር እጃቸው አለበት እውነት ለመናገር። አይ ምናልባት እንደዛ ነው ሊሆን የሚችለው። ምክንያቱም ያው እሷም እዚህ ነው ያለችው አይደለ? የሚሄድበትን ቀን ምናምን አልነገራችሁኝም። እኔ እሱን በማውቅበት መንገድ አውቄ መጣሁኝ። እናንተ ግን እዚህ ጋር ሌላ ነገር እንዴት እንንገርሽ? ዝተሽ ሄድሽ። እሷ አሁን ሲጀመር የመጣችሁ ልትሰናበተው፣ ግን አንቺ ዛቻሽ ሌላ ነው አይደለማ። አሁን እኮ መስላችሁ ቡዜና ዴቭ ማለት ነው ትንሽ የነጣጠላችሁ ይመስላል እውነት ለመናገር ማለት ነው። ምናልባት እናንተ በዛ ወይ ላታስቡ ትችላላችሁ፣ በዛ መንገድ ላታስቡ ትችላላችሁ። ግን መነጠሉ እዚች ጋር አስፈላጊነቱ አልታየኝም እውነት ለመናገር ማለት ነው። ምክንያቱም አብርሽ ቡታጅራ ማለት ዝም ብሎ አንድ ሰፈር አይደለም እየቀየረ ያለው፣ የ3-4 ሰዓት መንገድ ነው። በእርግጥ ሩታም ሁሉም የተወለዱበት ቦታ ስለሆነ ሄደው ሊያገኙ ይችላሉ። ግን አትሊስት መሰናበት ምናምን የሚባል ነገር አለ። ቢሰናበት እና እንዲሰናበት ብታደርጉ በጣም ቆንጆ ነበር። ሩታ በቃ ሄርሜላን ጠርታችሁና ነገር እንድትሰናበት እንዳደረጋችሁት ሩታንም ጠርታችሁ እንትን ብትሉ ይቻል ነበር። ሁሉም ነገር በሰላም መጠናቀቅ ይችል ነበር። ግን እናንተ የሆነ ቸልተኝነት ልበለው ምን ልበለው አላቅም። ሩታ ላይ ቂም ይዛችሁ የሆነ የዛኔ ዝታ ምናምን ነገር ስለሄደች ከመሀል በቃ አግባብ ባልሆነ መንገድ ጥላችሁና ነገር ስለሄደች በዛ መንገድ ተናዳችሁ ከሆነ እንጃ። ግን ትንሽ ለኦዲየንስም እንደመነጣጠል እንደለያያቸው አይነት ነገር ይሰማል በምታደርጉት ተግባር ማለት ነው። ሀሳባችሁ ምንም ደስ አይልም።
ባለፈው ከኔ ጋር እረፍት ያደርጋል ይዝናናል ምናምን ብዬ ስል ከኔ ጋር ሲሆን በጣም ልክ አይደለም። ከሷ ጋር ሲሆን ግን ትስማማላችሁ አይደለም? አሁንም ከኔ ጋር መሆን ሲፈልግና ከኔ ጋር የሆነ ነገር ለማድረግ ሲሞክር እናንተ ደስተኛ አይደላችሁም። እሱ ጤነኛ አይደለም። ከሷ ጋር ሲሆን ግን ጤነኛ አይደለም። ስለዚህ ጤናውን ምንሳው እኔ ነኝ። እንደዛ እያላችሁ ነው። ሩታ እውነት ለመናገር በዚህ ሰዓት ማለት ነው እኔ ሩታ ላይ ምንም መናገር አልችልም፣ እውነት ለመናገር ምክንያቱም ነጥብ አላት። የምትጠይቅበት የምትናደድበትም ቢሆን ሩታ ነጥብ አላት። ላለመወሻሸት መሬት ላይ ያለችዋን ነገር እናውራ ከተባለ ለማንም ላለማዳላት በትክክል እንደ ተመልካች ነገር እየሆን ብናይ ሩታ ነጥብ አላት። ምክንያቱም የዛኔም እንግዲህ አብርሽን ከሩታ ወሰዱ፣ ማንጋ ሄርሜላ ጋር አስቀመጡ። ከዛን እንዲዝናኑ ነው ያደረጉት፣ ምንም ሌላ ነገር አላደረጉም። ከዛም በመቀጠል ደግሞ እዚህ እንደገና ቤትና ነገር እሷቸው እንድትለው ፈቀዱላት። ለእሷ ግን አልነገሩም፣ ለሩታ ግን አልነገሩም። ለሄርሜላ ፈቅዶ ለሩታ አልነገሩም። ብቻ እንደዚህ አይነት ነጥቦች ተደማመሩባት ለሩታ ማለት ነው። እና እነዚህ አይነት ጥፋቶችም እነሱ ደጋገሙ። ያው በእርግጥ ለዚህ ነገር ምናልባት መነሻ ቡዜ ልትሆን ትችላለች ከሩታ ጋር ፐርሰናሊ ግጭት ያለ እስኪመስል ድረስ የእነሱ ጠብ የሆነ የሚያናድ ስለሆነ ማለት ነው። ዴቭ እንኳን ያን ያክል እንትን ላይል ይችላል። በእርግጥ እሱም ወለም ዘለም እኮ የሚለው ነገር አለ። ግን እዚች ቦታ ላይ እውነት ለመናገር ሩታ ላይ ምንም አፍ የለኝም ለመናገር ማለት ነው። እንደዚህ እየተደረገች ማትከራከርበት ማትናደድበት ነጥብ የለም፣ ማትናደድበት ምክንያት የለም። እና ለምን ተናደደች ማለት አልችልም። በእሷ ቦታ በሆን ራሴን ትንሽ ሳልኩት። ያው በእሷ ቦታ መሆን ባልፈልግም ግን በቃ ያናዳል። ማናችንም ብንሆን እንናደዳለን። በሌላ በኩል በሁለተኛው በኩል ደግሞ ስናይ ሩታም ብትሆን የሚሄድበትን ቀን ጠይቃ ብትመጣ ምን ማለት ያን ያክል የሚጎለባት ነገር የለም። እውነት ለመናገር ትንሽ የክብር ጉዳይ ከሆነ እንጃ ለምን ለእሷ ተነግሮ ለእኔ ያልተነገረም የሚል ወይም ደግሞ ከጀርባ እየተሴረ ሊመስላት ይችላል። ግን እሷም ቢሆን መች ነው እሺ ይሄዳል ተባለ ቡታጅራ መች ነው የምትልኩት ብላ ብትጠይቅ ቡዜንና ዴቭን ኖርማል ነገር ነው። ግን ትንሽ ቅር ሊላት ይችላል። እስቲል ቅር ሊላት ይችላል። አንቺ ከቤተሰብ አይደለም ያረቅሽው፣ ከቤተሰብ አንቺ ነሽ ከቤተሰብ ያረቅሽው ሴት እኮ ነሽ አንቺ። በጣም ራስሽ ያላከበርሽው ትዳር ምን ብዬ እንዳከብርልሽ ነው የፈለግሽው አንቺ? በመሀል ዘቡ ብለሽ ገብተሽ እንደ ኧረ በእናታችሁ እናንተ ጨቅጭቀን ስርዓት እንዳላችሁ በመሀላችን በቃ እኔ ግን ማለት ነው በጣም ያናደዳችሁኝና ያስጠላችሁኝ ቦታ ዛሬም ቢያንስ ለልጁ አትጠነቀቁለትም? ትንሽም ቢሆን አትጠነቀቁለትም? ዛሬ መሄጃው ቀን ነው። ሲሄድ ራሱ ቢያንስ በሰላም ቢሄድ ምን አለበት? ሲሄድ በቃ የሆነ ጭቅጭቅና ይሄ ንጭንጭ ምናምን ነገር ሳይሰማ ብሄድ ምን ችግር አለበት? ቆይ እንዴ እኔ እኮ ሰው ቢያንስ አንዳንዴ ማውራት እያፈለገ ማውራት በቃ ያለ እያሰኘው የተናደደበት ጉዳይ እያለ በሆዱ ይይዛል እኮ ዝም ይላል። አንዳንድ ጊዜ ሰው ሲጀመር በዛ ሀበሾችማ እንታመም በቃ ሰው ፊት እንደ ልባችን ዝም ብለን የመጣልንን አይደለም እናወራው። ስርዓት አለ፣ ለሁሉም ነገር ስርዓት አለው። እና ትንሽ ለአብርሽ ብትጠነቀቁለት እኮ ማለት ነው አትከራከሩም ነበር። ዛሬ ቢያንስ ዛሬ ክርክራችሁን ጭቅጭቃችሁን በቃ ትቀንሱ ነበር። ያው እንግዲህ ምን ማድረግ ይቻላል? እስቲል ህፃንነቱ ካለቀቃቸው ከዚህ በኋላ ነው አሁን ቡታጅራ ድረስ ራሱ ሄደው ሊከራከሩና ሊጨቃጨቁ ይችላሉ። ምንም የምናመጣው እኛ የምንቀይረው ነገር የለም። አሁን አስተያየት በመስጠት ባለመስጠታችን የምንቀይረው ነገር የለም በሩታና በሄርሜላ መሀል ማለት ነው። ሲጀመር የእነሱ ጭቅጭቅ አሁን አይደለም። ያን እያገኛችሁት ነበረ። ሩታዬ አሁን ማለት ነው ጭቅጭቅ እኛ አንፈልግም። አሁን ሂዱልን። ግን ቆይ እኔ አሁን በጭቅጭቁ መሀል ትንሽ እንትኑ ቅድም ሬት እናደርጋለን ያልኩትን ነገር ረሳው። ሁለቱም ዘንጠው ነው የመጡት። ሁለቱም ቆንጅተዋል፣ እውነት ለመናገር ማለት ነው። ከላይ እስከታቸው ምናምን ብናያቸው በጣም ቆንጅተዋል። ግን እስቲ ከ10 ስንት እንደምንሰጥ ደግሞ እዚች ጋር እናስቀምጥ። እኔ አዳላክ ወይም ደግሞ እንትን አልክ ምናምን ነገር እንዳትሉኝ። ብዙዎቻችሁ ለሄርሜላ እንደምታደሉ አውቃለሁ። ግን እኔ ተመቸኝ የሩታ አለባበስ ነው። የሩታ በቃ ሙሉ አውተፊት እውነት ለመናገር ሁለቱም እኮ የሚጎላቸው ነገር የለም። አሁን ለምሳሌ ለሩታ 10 ከ10 ብሰጥ ለሄርሜላ 9 ከ10 ወይ 9.5 ብሰጥ ቅር አይላችሁም ብዬ አስባለሁ። ቅር ካላችሁ እንግዲህ ይሄ የግል እይታ ነው እንጂ ከምንም ጋር እንዳታያይዙት። የእናንተን ደግሞ እስቲ ኮመንት ላይ ከ10 ስንት እንደምትሰጡ ለሩታም ለሄርሜላም። አንዳንዶቻችሁ በእርግጥ ይከብዳል ይሄን ነገር በዚህ ሰዓት ሬት ማድረጉ፣ ግን ግርም ትንሽ እንትን ኖቲስ ያደረኩት ነገር ስለሆነ ነው ድንገት እንደ ጨዋታ ላነሳ የፈለግኩት።
ሌላ ነገር አሁን እዚህ ላይ ጭማሪ አሁን አንቺ እኛ ላይ የሆነ ነገር ሌላ ነገር አስባችሁ ነው ምን አስባለሁ ሲጀመር ምን እጠቀማለሁ ብዬ እኔ አብርሽ ሄርሜላ ጋር እንዲሄድ ብዬ ነው ወይስ አብርሽ አንቺ ጋር እንዲሄድ ብዬ ነው? ለምንድን ነው እንደዚህ ማደርገው? አይደለም ለዴቭ እኔ ይህን ነገር ሩታ ሳትመልስ እኔ ልመልስ። እናንተ እያደረጋችሁ ያላችሁት ቡዜና ዴቭ በቃ የእናንተን ንጹህነት የምታውቁት እናንተ ናችሁ እንጂ የእናንተን ንጹህነት ኦዲየንስ ሊመሰክር አይችልም። እናንተ እንደዛ ብላችሁ ባታስቡ ሄርሜላና አብርሻ እንደሌለ ለማድረግ ሆን ብላችሁ ያደረጋችሁት ነገር ባይኖርም ግን ሰው ማሰቡ አይቀርም። አንዳንዴ እኮ ማለት ነው የራስን ሀሳብ ብቻ ማዳመጥ የራስን እንትን ብቻ ተግባራዊ ማድረግ ጥሩ አይደለም። በቃ የሰውንም እይታ በሰውስ ምን ይላል የሚለውን ነገር ተመልከቱ እንጂ እንዴ ህዝብ ፊት አይደል እየተወቀሳችሁ እስከዛሬ እየተሰደባችሁ ያላችሁት። ቢያንስ ካለፉት 2 3 4 ዙር ስድቦች ተምራችሁ በአሁኑ ጋር ቢያንስ ሩታን እኮ መጥራት ትችሉ ነበር። ሩታ እንደዚህ ለምን አሰበች ማለት እንትን የላቸውም። ሰው ራሱ ኦዲየንስ ራሱ ያስባል። የፈለገ ነገር በሄርሜላ ሳይድ ያሉ ሰዎች ቢኖርም ስቲል ሩታን ይረዷታል ብዬ አስባለሁ። በተለይ ደግሞ ሴቶች ልትረዱ ትችላላችሁ። ላትናደድ አትችልም አሁን ሩታ ማለት ነው። እና ዴቭ ለእናንተ ማስተላለፍ የምፈልገው በቃ ትችሉ ነበር። ይሄ ሁሉ ነገር እንዳይፈጠር ሩታ እንደዚህ እንዳታስብ ማድረግ ትችሉ ነበር። እኩል ሁለቱንም በመጥራት በተመሳሳይ ቀን በተመሳሳይ ቦታ በመቅጠር በቃላ ብጠሯት እናንተን ብትሉ ይሄ ሁሉ ነገር አይፈጠርም። አንቺ ዝም በይ አንቺ የጠይቀሽ ጀምሩ ዝም በይ የጠይቀሽ ዝም ብለን አንችልም። እዚህ ጋር እየጮሽ ሲጀመር ይኸውልሽ አንቺ እንደዚህ አክት አታድርጊ ነው የገባሽ። ሲጨረስ አንቺ አክት እንደዚህ አታድርጊ። ኧረ ተው እኔ አንድ ቀንም ቢሆን እኮ ተገላግለን ነበር። ትናንትናም እርፍ ብለን ነበር ያሳለፍነው። ምንድን ኧረ እኔ ለነገሩ ከመናደድ አልፈን እኛ እንትን እንበል ወደ መዝናናት እንግባ ተባብለን አልነበር? ከዚህ በፊትም ወደ መዝናናት ግቡ ቤተሰብ በሁኔታቸው። ይህን ክርክር ይህን ጭቅጭቅ ከቁም ነገር ወስዳችሁ እናንተ እንዳትናደዱ። የምሬ ነው። የህፃን ክርክር ስለሆነ ነው ይህን ነገር ምላችሁ። ለነገሩ እስቲ አሁን ዛሬ ወይም ደግሞ ያው ነገ ቡታጅራ ዛሬ እንዲሁም ወጥተዋል ብዬ አስባለሁ። ሻንጣ ይዘው ከወጡ እንግዲህ ሄደዋል እና ቡታጅራ ሲገቡ በሰፊው ሰላማችንን በሰፊው እርጋታችንን እናገኛለን ብዬ አስባለሁ። በደንብ ነው የምንገላገላቸው። ጋሼ ፊት እንግዲህ እንደዚህ ከተከራከሩ ከሄዱ መሄዳቸው ይቀራል ብዬ አላስብም። አብረሽ ከሄደ እነሱም ማይሄዱበት ምክንያት የለም፣ ይሄዳሉ። ግን እስቲ ጋሼ ፊት እንደዛ ከተከራከሩ አላቅም። የዛን ሰዓት ለጥልጦ መግረፍ ነው እንጂ መምከር ተገቢ አይደለም። እውነቴን ነው። ሁለቱንም እንደዚህ አስቀምጠው በሳማ ምናምን ነገር መግረፍ ነው። እውነቴን ነው። እኔ በጣም ስልችት ስላለኝ ነው ይሄን ነገር የምናገረው። ያልሆነልኝ እኔ ያልተዋጠልኝ አንቺ በዛ ላይ በቀደምነታ ልጁ ቤተሰብ ጋር ሊሄድ ነው ስትባይ ዝተሽ እኔ ማረገውን አውቃለሁ። ምን ማለት ነው? አሁን ምንም አይነት መዋከብ አያስፈልግም። ቻው በላቸውና እንዴት ሁለታችሁም ቻው በላችሁ። ከፈለጋችሁ ሁለታችሁም እስከ መኪና ድረስ ሸኙ። ከፈለጋችሁ በቃ ቻው በሏቸው እንውጣ። አሁን ምንም አይነት ምንም አሁን በዚህ አብርሽ ግን ታድሉ ማለት ነው። እኔ አሁን ለቀልድ ያክል ይህንም ምለው ግን ሁለት እንስቶች ቆንጆ እንስቶች አሉ በፍቅር ሚንሰፈሰፉለት። በእርግጥ የአንደኛዋን እንጃ የአንደኛዋ ያጠራጥረኛል። ትወደዋለች አትወደው የሚለው ነገር ማን እንደሆነች አልናገርም። ከተናገርኩ ነገር ልታፈን ይችላለሁ። እኔ አፈና ሊደርስብኝ ይችላል። ግን ማለት ነው አብርሽ በጣም እድለኛ ነው። የምሬን ነው። እነዚህን የመሳሰሉ ሰዎች ሲጀመር ያው ሩታም በቂ ነበረች፣ ሄርሜላ ለብቻ ብትሆን በቂ ነበረች። ግን እድለኛነት እንበለው አለመታደል ወይ ደግሞ ጭንቀት ወይም ደግሞ ፍርድ ቁጣ እንበለው አብርሽ ህይወት ላይ የመጣው አላቅም በእነዚህ ሁለት ሴቶች መፈለጉ በራሱ ማለት ነው። ምክንያቱም የሚፈልጉበት መንገድ ደስ ስለማይል ነው። ሁሌ በቃ ኃይል ለመጠቀም መሞከራቸው ነው በጣም የሚያናደው። የእሱን ፍላጎት አያስቀድሙም ነው በተዘዋዋሪ ሌላ የፈለግኩት ማለት ነው። እና እስቲ አላቅም አብርሽ ከዚህ ስትመለስ በጤና እንደምትመለስ ከቡታጀራ ስትመለስ በጤና እንደምትመለስ ተስፋ እያደረግኩ መልካም ምኞቴን አስተላልፋለሁ። በዚህ አጋጣሚ ሲድን ምናልባት ይህን ቪዲዮ ያየዋል ብዬ አስባለሁ። አብርሽ የኔ መሆኑን መጀመሪያ በደንብ ማወቅ አለባችሁ። ሲቀጥል ደግሞ እዛም ከኔ ደብቃችሁ ምንም ለማድረግ ብትሞክሩ እኔ ማወቅ አይቀርም። ይህን በደንብ ጠንቃችሁ እንዴ ሩታ ግን ማለት ነው ለምንድን ነው አብዛኛው ታይም የምትዝተው? እኔ አላውቅም። እኔ ለምን እንደምትዝት ለምን እንትን እንደምትል አይገባኝም፣ እውነት ለመናገር ማለት ነው። በቃ እንደ ሄርሜላ በሰላም ተሰናብተው ብትሄድ ቆንጆ ነበር። ግን አሁን ራሱ ቸው ስትለው የቸው ያለችበት መንገድ ብዙም ደስ የማይል ነው እውነት ለመናገር። ብቻ ለማንኛውም ግን እስቲ ቻር ወሬ ያሰማን እያለን የዛሬን ቪዲዮ እንዘጋለን። ሁላችሁንም ከልብ አመሰግናችኋለሁ። ላይክ እያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።